በፊልም ተዋናይነትና በፕሮዲውሰርነት ሙያው በተጨማሪ ብልህነት በተሞላበት ኢንቨስትመንቶቹ ገቢውን የሚያገኘው ሊዮናርዶ ዲካፕሪዮ ጠቅላላ የሀብት መጠኑ $300 ሚሊዮን እንደሆነ መረጃዎች ያሳያሉ። ሊዮናርዶ በሆሊውድ ካሉ ከፍተኛ ክፍያ ከሚያገኙት መሃል አንዱ እንደመሆኑ በሚተውንባቸው ፊልሞች በትንሹ የ$20 ሚሊዮን ክፍያ በፊልም ያገኛል። ሊዮናርዶ ከፊልም ተዋናይነቱ በተጨማሪ በፊልም ፕሮዲውሰርነት ሙያውም ተጨማሪ ገቢ ያገኛል። በበጎ አድራጎት ተግባራት ተሳታፊ በመሆኑና ለአካባቢ ጥበቃ የተለየ ትኩረት የሚሰጥ በመሆኑ የሚሰራባቸው የኢንቨስትመንት መስኮችም እነዚህን የግል እሴቶቹን ከግንዛቤ ያስገቡ ናቸው። ሊዮናርዶ ለቤተሰቡ የተለየ ትኩረት የሚሰጥና ቤተሰብ ለሚለው ጽንሰ ሐሳብ የተለየ ክብር ያለው ሰው ነው። ለአባቱ ብቸኛ ልጅ ሆነው ሊዮናርዶ ዲካፕሪዮ ለጥበብ ያለውን ዝንባሌ ከአባቱ እንደወረሰ ይነገራል። ምንም እንኳን ሊዮናርዶ ዲካፕሪዮ ትዳር ይዞ ልጆች ባይወልድም ለቅርብ ጓደኞቹና ለቤተሰቡ ያለው ክብርና ፍቅር የተለየ ነው። በመሆኑም በረፍት ጊዜያቶቹና በበዓል ቀናት ጊዜውን ከቤተሰቡ ጋር ማሳለፍን ይመርጣል። ዲካፕሪዮ የልጅነት ጓደኞቹንም ቢሆን አሁን ድረስ በማቆየት ወረት ያልጎበኘው ልብ እንዳለው ያስመሰከረ ሰው ነው። ከዚህ በተረፈ ጊዜውን ሁሉ ለሙያውና የተለያዩ ማህበራዊ ንቃት መልእክቶችን የማስተላለፍ ተግባር ነው የሚያውለው። ዲካፕሪዮ በተለይ በሪል ስቴት ኢንቨስትመንት ተሳትፎም ይታወቃል።